ካሜራውን እንትን በይ ሩት እየተመለሽ በቃ አንድ ቆንጆ ጠፋች እና ለዛ እኮ ነው እያየኋት ነው እየፈለኩት ነው። ፊፊ ፎቶ አለሽ ነው? ይኸው መጣች። አይ ቲንክ እሷ ችግር የለውም መጣች መሰለኝ። ማለት አንበሳ ወርጄ ነበርና ለምንድን ነው ያልደረሰሽ? ወይስ ኔትወርክ ይዞት ነው? ይወርዳ አይቼዋለሁ ግን አልጮኸም። ገስት ላይ ስለሆንሽ መሰለኝ። የምርሽን ነው? አንበሳ ወርዷል። እኔ አይቼዋለሁ ባይኔ። ያሳዝናል በጣም። አስገቡኝ ስላችሁ የሚሰማኝ ሰው አጣው። ኤኒዌይ ይመቻችሁ በጣም። ሆና የታችሁ ነሽ ብትሰጪ ይጮህ። እታችሁኝ እኮ ነው የሰጠኋት። ፈየና ወርዶላታል። ማሪ አልተሰማሽም? ወርዷል። ጮሃል አሉ ሰላም። እኔ እየፈለኩት ነበረ ገስት። አሁን ይኸውልሽ ምን መሰለሽ ሩታ፣ አሁን እዚህ ጋራ ሞልቷል። ገባሽ? አንድ ሰው አስወርደሽ ወይ ብታስገብኝ ጥሩ ነበር። በጣም ብዙ ጊዜ ኮሜንት ጻፍኩኝና የሚያየኝ ሰው አጣሁኝ። ለዛ ነው እና ማርያም ብለሽ ጮሃል ማሪ። የኔ ቆንጆ በጣም እየፈለኩሽ ነበርና ሜቢ ስለሞላ ይሆናል። ሶሪ እንግዲህ ጮሃል። ቴንክ ዩ ቢያለሽ። እወዳችኋለሁ ሁላችሁንም። ሩታዬ በጣም ነው የምወድሽ። ይኸውልሽ ቤተሰቦችሽ ማለት ነው እኔ የምነግርሽ ነገር እግዚአብሔር ምስክሬ ነው። በጣም ነው የሚወድሽ ማለት በጣም እዚህ የምታያቸው ሰዎች ማለት ነው እኔ ማውቀውን ስለማቅ ነው። ጌታን ነው የምልሽ። በጣም ነው የሚወድሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ ጌታን ተገዢ መሆንሽን ሩት ለፈጣሪ ማንነትሽ ይናገራል፣ ጨዋነትሽ ይነበባል። ከግንባርሽ ባይጻፍ ዓይንሽ ያቃጥራል። የልብሽን ንጽህና እንባሽ ተናግሯል። ድምፅሽ ሳይሰማ ሕዝብ አውቆታል። ጨዋነትሽ በእህቶችሽ ተመስክሯል። አፍሽ ባይናገር ስምሽ ይበቃናል። ያጥር ወፍ አትስማሽ፣ ስታምጪ ሰው አይስማሽ። ህመምሽን ቀላል ደስታሽን ብዙ አንድ የሆንሽው ስትሆኝ ብዙ የሆድሽን በእቅፍሽ ያስታቅፍሽ። ጤነኛ የሚሳም ልጅ ይስጥሽ። ከልብሽ ተደሰቺ ወልደሽ ስትነሺ። የእናትነት ጸጋ ፈጣሪ ስለሰጠሽ። ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ። ወልደሽ ሳሚ ልጅሽ ሲልሽ ማሚ። በወንድ የተጀመረው ድገሚ ሚሚ። እንድትሆንሽ ዳባሽ አስተማሚ። በሴት ተባረኪ የልብሽ አካሚ። በወዳጆችሽ ኮርተሽ አደባባይ ውጪ። በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ። አሳመረሽ የእህቶችሽ በፍቅር መከበብ። በመሃል ደምቀሽ ስታበሪ በእህቶችሽ ሁሌም ኩሪ። የእኔ ሩታዬ ጨዋ ሰው አክባሪ። በምድር ስትኖሪ ተወደሽ ኑሪ። ስላዳመጣችሁኝ አመሰግናለሁ። ሙን ሀዊ ትባላለሽ። በጣም ነው የምትወድሽ። አንባቢ ደግሞ አፍያ። እኔ ራሴ በጣም አመሰግናለሁ። ሁላችሁንም ሁለታችሁንም በጣም አድርጌ አመሰግናችኋለሁ። እግዚአብሔር ያክብርልኝ። ግጥም የጻፈችዋንም ያነበበችልኝንም ሁለታችሁንም በጣም አድርጌ አመሰግናለሁ። እሺ እኔ እናት እሺ ኑሪልን ማሪ። ቴንክ ዩ በጣም ኦኬ ኖ ማተር። ፕሮግራሙን ትንበሉት አፍያ ፕሮግራሙ እንትን ይባልና እኛ የምንወረድ ሌሎች እንዲገቡ ሰዓት እየሄደ ነው። አዎ እናንተም ትወዳላችሁ። ለዱባይ ሰዓት እየሄደብን ነው። ዱባይ ውስጥ ሰዓት እየሄደብን ነው። አንድ ሰው አስገቢ። ኤአር ሼር አረኩልሽ። ሩታዬ ስትመጣ ዛሬም ትመጣለሽ ደግሞ እንዳጠፉ ነው። ኤአር አልመጣልሽም ነው? ትመጣልኛለች ያለ ጦል ሐኪም ቤት ሄጄ ነው የዛን ሰዓት 27 ደውላልኛለች። ብዙ ሰው ሸር አድርጎልኛል። ብዙ ሰው ሐኪም ቤት ተገዛ ጥርሴን ላስነቅል ሄጄ ከዛ ተዘግቷል። አስነቀልሽው? አረ ተዘግቷል። 5 ሰዓት ነበር እሷ የሚወሰደችኝ። ማሲና እንዴ ወስድሻለሁ ብለኛል። አሁን ድፍጥልና ምን ያደርገኛል? ሰሽም ያመኝ
ነበርኩኝ። መቅረብ ግብት ደስ አይልም ግን በጣም ደስ አለኝ። በተለይ ፊዮና አገላለጿን ፍቅሯ ስትገልጽላት ፊዮናማ ታይን ከልቦ ነው እሷ ልጅ የምትወዳት ግን ከልቦ ነው የምትወዳት። ምን አለች መሰለሽ በውስጥ ስትነግራቸው ለአንዳንድ ሰው ሩታዬ ጋር አንድ ቀን ብትቀርቡ መለየት አትችሉም። በጣም በቃ ፍቅሯ ሰውንትን እንዴትም እንደምትይዝ አሉ። ሁሉም ነው እኮ ያገኛት እንደዛ እኮ የሚለው ከሞያ አለች፣ ከቁመና አለች። ቪዲዮ ላይ እንደውም አታምርም አለች እኮ እንደዚህ አጠገቧ ስትሆን ቆንጅዬ ናት አለች። አዎ ብዛት ሰው እንደዛ ነው የሚለው። በአካል ስትታይና በቪዲዮ ስታይ ያንደለች ማለት ገና ደግሞ ጥንጥ ወይ ባለሙያማ የቡታጀራ ዩቲዩበሮች ጠቅላላ ቤት አይገቡ። ትናንትና እኮ እንደው ቀደደችበት እሷን አላሊ ግን አየሽው ድምቀቱም ልንገራችሁ፣ ድምቀቱም ውበቱም ተሩታ ጋር ነው የሚያምርበት። ይሄን እኮ ስም ያምርበት ተሩታ እኮ ነው። አብራም ሩታዬን ኮፒ ሊንክ አርጉላት። ሩታ 200 እንኳን አልገባችም። ከትናንት ወዲያ ተለቀቀው። የሰሞኑ የሁሉም ቻናል ቀዝቅዟል። ለምን እንደሆነ እንጃ። የሱ አሁን የሱ 19 ነው 20 ገብቷል። ላይኩ ብቻ 200 ምናምን ነው የሱ። ያው ሰላም እንዴት ናችሁ? የቲክቶክ ነዋሪዎች አላችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ እዚህ ያላችሁ ለምን ይቅርባችሁ ብዬ ነው በትልቁ አካውንት ፖስት ቻለሁ። ግን በዚህም ያላችሁ ቤተሰቦች ያኛው ለማታውቁት በዚህ በረከቱ ድረሳችሁ ብዬ ነው የመጣሁት። ዛሬ እንግዲህ ስለ ቲክቶክ አዋርድ በኢትዮጵያ ለሶስተኛ ጊዜ የቲክቶክ አዋርድ እጩ ተሸላሚዎችን ይፋ አድርጓል ማለት ነው። የቲክቶክ አዋርድ ተሸላሚ እና ነገር ግን በዛ ምክንያት ብዙ ቅሬታቸውን እያቀረቡ አሉ። ከነሱ መካከል አንዷ ዋንትያ ናት። ዋንትያ እንግዲህ ብዙ ነገሮችን ሰርታለች። ልክ ሌሎቹ እንደሚሰሩት እየሰራችም ትገኛለች። እኔ ለቲክቶክ አዋርድ አሸላሚ ወይም ደግሞ ፕሮግራሙን ለሚያዘጋጀው አካል መልእክት ማድረስ የምፈልገው ነገር መስፈርት ምንድን ነው? እነዚህ እጩዎችን ለማቅረብ ወደ ህዝብ። ምክንያቱም ብዙ ፎሎ ስላላቸው አይደለም። እዚህ ጋር ጥሩ ስራና መርቂ ስራ ያለው ሰው 1 ሚሊዮን 2 ሚሊዮን ካለው 100 ሺህ ያለው ሰው ሊበልጠው ይችላል። ስለዚህ ሁልጊዜ የፎሎ ብዛት ሳይሆን ስራቸው ምንድነው ብለህ ዝቅ ብለን ለማየት ሞክር። ሲቀጥል ደግሞ የዋንትያ ትልቁ ስህተት እኔ እንደ ሀሳብ የማስበው ዋንትያ ልጅሽን ምንም አይነት ነገር ውስጥ ሰበብና ምክንያት ማድረግ የለብሽም። አንቺ ትንሽ ልጅ ታዳጊ ነሽ። ልጅሽ ደግሞ ብዙ በረከትን ይዛልሽ የመጣች እስከሆነች ድረስ አንቺ ጥያቄሽ ትክክል ነበረ። ግን ሰዎች ዘንድ ብዙ ድምፅሽ እንዳይደመጥ ያስደረገው ነገር ቢኖር ልጅሽን ለምን ሰበብ አደረግሽ የሚለው መሆንም አልነበረበትም። እኔ ምን ጎድሎኝ ነው እኔ ምን ያንሰኛል ብለሽ ጥያቄሽን ቅሬታሽን ማቅረብ ነበረብሽ ዋንትያ። ዞሮ ዞሮ የሆነ ሆኗል። ነገም ሌላ ቀን ነው። 1 ዓመት ትደርሳለች። ቀጣይ ዓመትም ትሳተፊያለሽ። አንቺ ጥሩ ስራሽን ቀጥይ። ይሄ ሽልማት መጣም አልመጣም ምናልባት አንቺ ላይ ምንም ለውጥ ላያመጣ ይችላል። ግን ደግሞ የሚሰማኝ ስሜት ትክክል ነው እንደማንኛውም ሰው ቢሆንም ደግሞ ልጅሽን ምን ጊዜም ዛሬ ብቻ አይደለም ምን ጊዜም ቢሆን ልጅሽን ሰበብና ምክንያት አታድርጊ። እሷ የተሰጠች ስጦታ ነች። ሌላው ደግሞ የመራች ያለችው በዚህ ሰዓት ጃኒ ናት። ጃኒ እንግዲህ መልካም እድል እመኝልሻለሁ። ወዳችኋለሁ። ባይ ባይ። ፎሎ ማድረጋት